አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 2 በዚች ቀን ከእስክንድርያ ውጪ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊዮስ አረፈ። ይህ ቅዱስ ከቂልክያ ሀገር ነው። በዚያ መነኩሶ መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበር። በዚያም ጊዜ የገዳማቸው አበምኔት አረፈ። ይህም ስሙ ሉኪያኖስ የተባለ አረጋዊ መምህርን አበምኔትነት ሊሾሙት መነኮሳቱ ወደዱ። እርሱም ደቀ መዝሙሩ ለንጊኖስን ይዘው በውጭልታ ከቂልክያ ወጥቶ ወደ ሶርያ ሀገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀምጠው በእጃቸው ብዙዎች ድንቆች ተአምራቶችን ያደርጉ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ ሀገር ሄደ። ወደ ደብረ ዝጋግ ገዳምም ባገባ ጊዜ በደስታ ተቀበሉትና ከእሳቸው ጋር ኖረ። ከዚህም በኋላ አበምኔቱ አረፈ። ተጋድሎውንም ትሩፋቱና ደግነቱ ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊዮስ አበምኔት አድርገው ሾሙት። ከጥቂት ወራት በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጃቸው የሚሰሩት የተመገቡ በአንድ ልብ በመሆንም በአንድነት ኖሩ። እግዚአብሔርም በእጃቸው ብዙዎች የሆኑ ድንቆች ተአምራትን አደረገ። ከዚህም በኋላ አባ ሉኪያኖስ አረፈ። የኬልቄዶንያ ጉባኤ በሰበሰበ በካዲው መርቅያኖስም ዘመን ወደ ሀገራቸው ሁሉ መልእክተኞቹን ላከ። ከእርሳቸው ጋር አንዱን ክርስቶስ ወደ ሁለት ባህሪ የምትከፍለው የረከሰች የሃይማኖቱ ደብዳቤ አለች። ከንጉሱ መልእክተኞች ሶስት ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊዮስ ሰጡት። በዚህ ጽሑፍ እንደምታምኑ በውስጥም እንድትፈርሙ ንጉሥ መርቅያኖስ አዟልና አሉት። አባ ለንጊዮስም ከቅዱሳን አባቶቼ ጋር ሳልማከር እኔ ምን መስራት አልችልም። እንድንማከርም እናንተም ከእኔ ጋር ኑ አሏቸውና የቅዱሳን በድኖች ወደ አሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶች ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስ ሁለት ባህሪ የሚያደርግ በውስጡ የተጻፈበት ይህ ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡም አፍርም ዘንድ ታዙኛላችሁን ወይም አታዙኝም? የምትሰራውን ካልነገራችሁኝ ሕያው እግዚአብሔር አጥንታችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉም እየሰሙ ከአስክሬናቸው የአባቶቻችን የሐዋርያትና የ318ቱ የቀናች ሃይማኖትን አትተው፣ ይህንም የረከሰ ደብዳቤ አትከተል፣ ከአስክሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞችም ይህ ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስከ አረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊዮስም ያማረ ተጋድሎውን ጨርሶ እግዚአብሔርን አገልግሎ በሰላም አረፈ። የሕይወት አክሊልን ተቀበልን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህ ቅዱስ ከእስክንድርያ ሀገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘብ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበር። ባረፈ ጊዜ የሐዘናቸው ቀን ሲፈጸም ርስቱና ገንዘቡን ሊካፈል ጀመሩ። ጴጥሮስም ታላቁ ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ አዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠቀመዋለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደ ሚቀበሩበት ሲወስዱት ብዙዎቹም የተከተሉት የሞተ ሰውን አገኘ። ጳውሊም ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ያ ሰው
እንዲህ ብሎ መለሰ፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ነው፣ ሁሉ ጊዜ ደስ የሚለው ነበር። አሁንም እነሆ ይህ ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል፣ በኃጢአት ማዕበል ውስጥ እያለ ሞቷልና። አሁን ልጄ ሆይ ስለ ነፍሳችን ድህነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ስልጣንም ኑሮት ሳለ ይህ ሁሉ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነች በኢየሩሳሌም ሰማያዊ ታላቅ ክብር ይቀበላልና። የከበረ ጳውሊም ይህ ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ ኃላፊ ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የሚሄድበት አይደለምን? አለ። ከዚህም በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምን ከአንተ ጋር አልነጋገርም አለው። ከዚህም በኋላ ከወንድሙ ሸሽቶ ከሀገሩ ወጣ። ከመቃብር ቤት ውስጥ 3 ቀን 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገሩ ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጡን አላሰበም። ፍርሃትና ድንጋጤም አልደረሰበት፣ አምላካዊ ኃይል ትጠብቀው ነበርና። በአራተኛውም ዕለት እግዚአብሔር ወደ እርሱ መልአኩን ልኮ ከዚህ ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውልም አራዊት የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቱ ፍርኩታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህም ብሎ ጸለየ፣ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም፣ ተጋድሎውንም እስከምፈጽም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብህ ነውና ለዘላለሙ። በዚያችን ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱንም ከሰኔል ቅጠል የተሰራ ነው። እግዚአብሔርን ወደ ማታ ሁል ጊዜ ወደ እርሱ ራቁትን ይልክለታል። ቁራን ይልክለታል። በስመ ቅዱስ እግዚአብሔርን ወደ ማታ ሁል ጊዜ ወደ እርሱ ቁራን ይልክለታል። ከእርሱ ጋራ ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርን ቅድስናውና ጽድቁን ይገልጥለት ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት አባ አንጦንስ ላከ። ይህም አንጦንስ በበረሃ ውስጥ መኖር የጀመረ እርሱ እንደሆነ በልቡ ያስብ ነበርና። መልአኩም እንዲህ አለው፣ አንጦንስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆን የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ምድርም ፍሬዋ የምትሰጥ ጠል በምድር ላይ የሚወርድ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ የሰውን ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር አባ አንጦንስም ይህ ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናው እንደሚጠርግለት አምኖ ሲጓዝ የሰውን የአራዊት ፍለጋ አገኘ። ያንን ፈለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ስራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ አንጦንስም ይሰጠኝ ዘንድ ፈለግሁ፣ አገኘው ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያን ጊዜ ከፈተለትና ገባ። እርስ በርሳቸው በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትን ጸልየው ተቀመጠ። አባ አንጦንስም አባቴ ሆይ ስምህ ማን ነው? አለ። አባ ጳውሊም አንተ ስሜ ካላወቅህ እስከዚች ቦታ ለምን ተጓዝክ? ብሎ መለሰለት። በዚያም ሰዓት እግዚአብሔር የአንጦንስ ልቡን ገለጠለትና ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በእርሳቸው የእግዚአብሔር ልዕልናውን ቸርነቱ ይነጋገር ጀመር። በመሸም ጊዜ ቁራ መጥቶ አንዲቱ ሙሉ እንጀራ ጣለለት። አባ ጳውሊም አባ አንጦንስ አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በበረሃ ስኖር እግዚአብሔር ሁል ጊዜ የሚልክልኝ ግማሽ እንጀራ ነበር። አሁን ምግብን ላከልህ አለው። ከዚህም በኋላ ተነስተው የማዕድ ጸሎት ጸልየው በልተውም
እግዚአብሔር አመሰገኑ። መላ ሌሊትም ሲጸልይ አደሩ። ነግቶ ፀሐይ በወጣ ጊዜ እርስ በእርሳቸው ሰላምታ ተሰጣጡ። አባ አንጦንዮስም አባቴ ሆይ በዚህ ሁሉ ዘመን ስጋን ደምን ከወዴት ትቀበላለህ? አለው። የከበረ ጳውሎስ እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከስጋውን ከደሙ ያቀብለኛል፣ በዘመኑ ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ አንጦኒ አባ ጳውሎስ አባቴ ሆይ ይህ አስኬማህ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሎስ ወደ ሰማይ ተመለከተ፣ ፈገግ አለ። ከዚህም በኋላ አዘነ፣ ጮኸም አለቀሰ። አባ አንጦንዮስም ፈገግ ስትል ባየሁ ጊዜ ደስ አለኝ፣ በአዘንክም ጊዜ አዘንኩ አለው። የከበረ ጳውሎስ እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ ሀገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ። ዳግመኛም ይህ ስም ያልፋል፣ ስማቸውንም መነኮሳት ይባላሉ። እነርሱ ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣ ቀን አስቀድሞ ከዚህ ያፈልሳቸዋል። ከእርሱ በኋላ ሰምተው ለመምህሮቻቸው የማይታዘዝ ትውልድ ይነሳ። ስለ ነፍሳቸውም ድህነት በቀን በሌት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔርን ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያን ተነስተው ገዳማቱና አድባራቱ ያጠፋሉ። ብዙ ዘመናትን በምድረ በዳ ይሆናሉ። የቅዱሳን መታሰቢያቸው አይጠፋም። እግዚአብሔር በሌሎች ሰዎች ልቦና ይቅርታ ያሳድርባቸዋል። እነርሱም ወደ ገዳማትና ወደ አድባራት በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣናትም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱ የእግዚአብሔር ፍቅር ገንዘብ በማድረግ ጨክነው አልታገሱበትምና ምንኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታቸው ነፍሳቸውን ገንዘብ ታደርጋላችሁ የሚለውን ጽሑፍ አላስተዋሉምና። አንጦንዮስም የከበርክ አባቴ ጳውሎስ ሆይ ፊትህ አይ ዘንድ የታደልኩት ሰዓት የተባረከች ናት አለ። የከበረ አባ ጳውሎስ ይህ አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተ ያለበስሃትን ያቺ ከአንተ ጋር ይዘሃት ና፣ ሥጋዬ በእርሷ ትገነዝ ዘንድ ብሎ ተናገረ። የተሰወረውን በማወቅ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ አለ፣ በሰው ሁሉ ላይ እንደተሰራ ከዓለም የምትወጣበት ጊዜ ቀርቧልና ፈጥነህ ሂድና ተመለስ። እርሱም ከአባ ጳውሎስ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችም ልብስ ይዞ ተመለሰ። በመንገዱ እየተጓዘ ሳለ በአየር ውስጥ አባ ቡላን የመላእክት ማህበር አየ። ለእግዚአብሔር ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠ ሰላምታ፣ ፍቅር፣ አንድነት ይገባል። እግዚአብሔር ሰው አንተ ጳውሎስ የተመሰገንክ ነህ። እንግዲህ በሰማያዊ መንግስት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን ሀገር አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስድሃልና። እግዚአብሔር ማደሪያ የሆንክ አንተ ገዳማዊ ጳውሎስ በትውልድ የከበርክና የተመሰገንክ ነህ። እንዲህ እያለ ተሰወረ። የከበረ አንጦንዮስ ይህች ወደ ሰማይ የሚያሳርጓት የአባቴ የጳውሎስ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደ ሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኘው። አነስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነ አስበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ስጋውን ገነዘና በላይ የቤተ ክርስቲያን የጸሎት ስርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያም ጊዜ አንበሶቹ መጡ። እጅ ነስቶም ቀድሞ እንደሚያውቁት ዘንበል ብለው የእግሩ ትቢያ ላሱ። መቃብሩ ባየ ጊዜ እንቆፍርለት እንደሚለው አመለካከቱት። እርሱም ምልክታቸው አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። በአደረሱም ጊዜ በታቹ ብሎ አመለከታቸው። እሊህ አንበሶችም ወጥተው ሰገዱለት። እርሱ ባረካቸውና ወደ ቦታቸው ሄዱ። የከበረ አንጦኒ ወደ መቃብሩ አስገብቶ ዘጋው። ከሰኔል ቅጠልም የተሰወራች ጽሑፍን ወሰደ።
የአባቱ ገንዘብ እንደሚወርስ ልጅ ነውና ወደ እስክንድርያ ሄደ። ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያቺ ከሰኔል የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስን የከበረ ጳውሊ ዜና በሰማ ጊዜ ፈጽሞ ደስ አለው። ያችም አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱ በከበረ በልደት በዓል፣ በጥምቀት በዓል፣ በመድኃኒታችን ክርስቶስ ትንሣኤ በዓል 3 ጊዜ ይለብሳት ነበር። ጌታችንም የቅዱስ ጳውሊ የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንዱ ወጣት ልጅ ሞተ። አባ አትናቴዎስም ያቺ ልብስ በሞተ ላይ አኖራት፣ ወዲያውኑ ተነሳ። ይህም ያየው አቢስ ቆጶሳት አባ አይስድሮስ ምስክር ሆነ። ይህችም ተአምር በአገሮቹ ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት የከበረ ሐዋርያ ቶማስ ተአምራት አደረገ። ጌታችን ወደ አዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበረ። ሐዋርያውም አባቱ ይህ ጥፋት አይ ዘንድ ወደዚህ አመጣኸኝን? ነገር ግን ፍቃድህ ይሁን አለ። ከዚህም በኋላ ስለሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከድንጋዮቹ ውስጥ ወጥቶ በጅራቱ ምድሩን እየደበሰሰ መጣ። የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ስራዬ ልትዘልፈኝ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያው አዎ ስራህን ተናገር አለው። ከይሲውም እንዲህ አለ፣ በዚህ ቦታ አንጻር መልካም ሴት ነበረች፣ እኔ የምወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያው መርዙን ከሱ ትወስድ ዘንድ በጌታዬ በኢየሱስ ክርስቶስም አዝዣለሁ አለው። ሄዶም ከዚያ የከሞተ መርዙን መጠጠውና ወሰደ። ወዲያውኑ ተነፍስቶ አበጠ። ሰነጣጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚህች ምልክት ብዙዎች በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀት አጠመቃቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ በአባታችን ቶማስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ስንክሳር ጥር 2 የካቲት 2 ቀን የሚከበር ዓመታዊ ቅዱሳን በዓላት። በስመ አብ። የካቲት 2 ቀን ቅዱስ አባ ጳውሊ ገዳማዊ የባሕታውያን ሁሉ አባት፣ ቅዱስ አባ ለንጊዮስ ሊቀ ምኔት ደብረ ዝጋግ፣ ቅዱስ ቶማስ ሐዋርያ። ወርሃዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ሳዊሮስ ዘአንጾኪያ የሃይማኖት ጠበቃ፣ ቅዱስ ኢዮብ ጻድቅ፣ ቅዱስ አቤል ጻድቅ፣ አባ ሕርያቆስ ዘሀገረ ብህንሳ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ግፍ መዛኪ የእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ ምሕረት ወእንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።